ድርሃም 60 ብር ገባ እያላችሁ እድሜያችሁን እየጨረሳችሁ ምንም ሳትይዙ ከሁሉም ሳትሆኑ ቤት ብቻውን ምን ይሰራል? ይሄ ቤት አሁን ሰፊ ቤት ይሄንም ያህል ቤት ተሸክሜ ልጅ ከሌለው ምን ይሰራልኛል? እውነቴን እኮ ነው የምነግራችሁ። ልጅ የሰው ልጅ ወሳኝና ወሳኝ ነው። በቃ አለቀ። ፈረስ የሚያስጋልብ ቤት ይዤ ልጅ ከሌለኝ ምን ይሰራልኛል? ፈረስ የሚያስጋልብ ቤት ይዛችሁ ልጅ ከሌላችሁ ምን ይሰራላችኋል? ኑቶላ አግቡ፣ ውለዱ፣ የራሳችሁ ነገር ፍርጣሩ። ከወለዳችሁ በኋላ ወንድ ልጅ ወንድ ነው፣ ከሄደ ሄደ ነው። ምንድነው ወንድ መለማመጥ? ከሄደ ሄደ። ራሳችሁን ችላችሁ አረብ ሀገር አዲሳችሁ አይደለም ልጆቻችሁን ታሳድጋላችሁ። አለቀ። ካላችሁ ሁሉም ሰው ስለሚወዳችሁ ድርሃም እኮ 50 ብር ገብቷል እና እንዴት ብዬ ወስኜ ወደ ኢትዮጵያ ልግባ? በምን አይነት መንገድ ነው መግባት የምችለው ምናምን ብላ ጠየቀችኝ እና ከዛሬ አመት በፊት ወደ ኢትዮጵያ አብረን መምጣት ፈልገን ነበር እና አጋጣሚ ሆኖ እኔ ድግ ከሴትዮ ጋር እንደው ገጨት አልኩኝና በቃ እንደው በቃ በዚህ ወር መግባት አለብኝ። እስከ መቼ ነው መስጊ እዚህ ሀገር የምትኖሩ ምናምን አልኩና በራሴ ወሰንኩኝና ወደዚህ ለመምጣት ፈለኩኝ። ከዛ ምን አለች ጓደኛዬ በቃ ሊሄድ ነው ወደ ኢትዮጵያ ሊሄድ ነው ምናምን ስላተኝ እንደው መስጊር እንደው እኔ ስፈራለሁ ወደ ኢትዮጵያ ለመግባት ምናምን አለች። አይ በቃ እኔ ዘንድሮ መግባት አለብኝ እኔ መሮኛን ወስኛለሁ አልኳትና እኔ መጣሁ እና ትናንትና ስቲል አሁን አመት ጨርሼ 2ኛ አመቴን ይዣለሁ። አሁን ቀጣይ ጥቅምት ሲመጣ 2 አመቴ ማለት ነው ወደ ኢትዮጵያ ከመጣሁ እና ትናንትና ወደ ተደዋወልንና ምን አለች መሰላችሁ ለምንድን ነው ግን የማትመጪው ምናምን ስላት መስጊ እንደ ብዬ ልምጣ ድርሃም እኮ 50 ብር ገብቷልና ጥየው ልመጣ አሳዘነኝ አለችኝ። እኛ ድርሃም 50 ብር ገብቶ ድርሃም 50 ብር 50 ብር ቀርቶ ለምን 100 ብር አይገባ? ለምንድን ነው መወሰን ያቃታችሁ እንዴ? እናንተ እድሜያችሁ ካለፈ በኋላ የማግባት ቻንሳችሁ የመውለድ ቻንሳችሁ እየጠበበ እንደሚሄድ እያወቃችሁት ለምንድን ነው ግን አረብ ሀገር ላይ ለመኖር ውሳኔያችሁን የምትወስኑት? እውነቴን ነው የምነግራችሁ። ምንም ዱንያ አትሞላም። ልንገራችሁ 12 አመት ሰርቼ ስገባ ማለት ነው እጄ ላይ የተወሰነች ብር ነው ይዤ የመጣሁት ግን እግዚአብሔር ይመስገን ቤቴን ሰርቼ አትሊስት ጨርሻለሁ። ቢሆንም ግን አይሞላም፣ ፍላጎታችን አይሞላም። ፍላጎታችን ስለማይሞላ ማድረግ ያለባችሁ ነገር ምንድነው? በቀጥታ መወሰን አለባችሁ። የውሳኔ ሰው መሆን አለባችሁ። እስኪ ኢንዶኔሺያና ፊሊፒንን ህዋቸው ማን ነው እስኪ ሳይወልድ ወደ ከሀገር የሚወጡት? ሳይወልዱ እኮ በፍጹም ከሀገራቸው አይወጡም። ወልደው የልጆቻቸውን የልጅ ልጅ ሁሉ አይተው ብቻ በጣም ጎበዝ ሆነው 3-4 ወልደው ነው ከሀገር የሚወጡት። 3-4 ወልደው ከሀገር ቢወጡ እኮ ብንወጣም በማን እድላችን? እኛም እኮ ሰርተን ደክመን ለፍተን ዘመዶቻችን እንዳሳደጉን እኛም ሰርተን ደክመን ለፍተን ልጆቻችንን እናሳድጋለን። ግን እንደዚህ አይነት ቻንስ አይደለም የኛ። እኛ ምንድነው አሸሸ ገዳይ እንላለን። ዝም ብለን በየኢጃዛ ቤቱ የፈለግነውን ልብስ እንለብሳለን፣ የፈለግነውን ጫማ እናረጋለን። እውነቴን ነው የምነግራችሁ። እኔ ሪሊው ነው የምነግራችሁ። እንደፈለግን እንሆናለን እዛ ሀገር ላይ። ኢትዮጵያ ስንመጣ ብንወድቅም ቀጥ ብሎ የሚያነሳን ሰው የለም። እናታችሁ እንኳን ብትሆን ሲኖራችሁ ነው የምትወዳችሁ። ማንም ሰው አይወዳችሁ። እውነቱን ስነግራችሁ ያ ሲኖርሽ ብቻ ነው እናትሽም አባትሽም ወንድምሽም የሚወድሽ። አረብ ሀገር ስትሆኝ አባቴ እንዴት ነህ እማዬ እንዴት ነሽ ምን ያስፈልግሻል ለአመት ባለ እንዲህ ነው ስንላቸው ነው ዘመዶቻችን የሚወዱን። ከዛ ውጭ ማንም ሰው አይወዳችሁም። ወደ ኢትዮጵያ ከመጣችሁ በኋላ ይሄ ካቆሙ በኋላ እነሱም ያቆማሉ። ዞር ብሎ አያዩዋችሁም። እንደዛ ከመሆኑ በፊት ግን እናንተ ምንድነው ማድረግ ያለባችሁ? ለካኔ ሲይዝ ነው ሰው የሚወደኝ፣ ለካኔ እንደዚህ ስል ነው ሰው የሚወደኝ። ስለዚህ ወደ ሀገሬ ገብቼ የራሴን ህይወት መመስረት አለብኝ፣ የራሴን ትዳር መመስረት አለብኝ፣ ልጅ መውለድ አለብኝ። ወለዱ ከሆናችሁ ሆናችሁ፣ ካልሆናችሁ ራሳችሁን ችላችሁ ልጆቻችሁን ታሳድጋላችሁ። አረብ ሀገር አዲሳችሁ አይደለም ሄዳችሁ እየሰራችሁ ልጆቻችሁን ታሳድጋላችሁ። ወልዳችሁ ጥላችሁ ለእናታችሁ ብትሄዱ ማለት ነው እመኑኝ እናታችሁም ትወዳችኋለች። አንደኛ ነገር ልጅን ስትሉ እናትንም ትረዳላችሁ፣ ልጃችሁንም እናታችሁ ታሳድጋለች። ስላላችሁ ስለምትልኩ ተንከባክባ እናታችንም ታሳድጋለች። የሁሉም እናት አንድ አይነት ስላላደለች ነው የምነግራችሁ። እኔ ደዛ ልጅ አሸክመኝ ሄዳ ልጆቿን ጥላ ሄዳ በቀረብኝ 4 ልጅ ወልዳ እኮ ማለት ነው አግብታ 4 ልጅ ወለደች። አግብታ አይደለም 3 ልጅ ወለደች። ከዛ አሁን ያንን ፈትታ ሌላ ባል አግብታ 2 ልጅ ወለደች። 2 ልጆችን ያዥልኝ እናት ያረብ ሀገር ልሂድ ብትላት እኔ አልፈልግም በቃኝ እኔ አንቺ እንዲቃላዎች ታሳድጋኝ ኖሮ ብላ እኮ እናቷ ጋር ተጣልታ እኮ መርስጠታ የሞተቻለች እኮ። ተግባባን? እንደዛ ከመሆናችን በፊት እኛ ለራሳችን መኖር። አሁን እቺ መርስጠታ መሞቷ ለሷ ጥሩ አይደለም ማለት ይሄ ጥሩ ነው ማለት አይደለም። ወላልድ ያለች በርግጥ ቸግሯት ነው ቸግሮኛል። እነዛኞቹ ከዛኛው ልጆቻቸው አድገዋል። እነዚህኞቹን ለማሳደግ ደግሞ አቅም የላትም። አለው ሲል የነበረውም ጥሎ ስለሄደ
ማሳደጊያ ስታጣ እናቲቱ ማን ይዘድሽ ማትሄጂም ስትላት ራሷን አጠፋች በኋላ ያው እናት ልጆቹን እያሳደገ ነው ሳትወድ በግድ ይሄ ተጭኗት ማለት ነው ግዴታዋ ስለሆነ። ግን እኛ ሲኖረን ነው ቤተሰብ የሚወደን፣ ከሌለን ማንም ሰው አይወደንም። ስለዚህ እናንተ አረብ ሀገር ላይ ይሄን ያህል ዓመት ሙሉ ጊዜያችሁን ከምትጨርሱ ኑት ወለና አግቡና ውለዱ። ልጅ ጸጋ ነው። ልጅ በድሉ ነው የሚያድገው። ልንገራችሁ እኔ ልጅን ከወደድኩ ቀን ጀምሬ ዳይፐር ገዝቼ አላውቅም። እግዚአብሔር ይመስገን እስቲል ነው ገዝቼ አላውቅም። ልጅ በድሉ ነው የሚያድገው። ዛሬ ዳይፐር ስንት ብር በገባበት ሰዓት ልላችሁ የፈለኩት ምንድነው ልጅ በድሉ ያድጋል። ግን እናንተ ድርሃም 50 ብር ገባ፣ ድርሃም 60 ብር ገባ እያላችሁ እድሜያችሁን እየጨረሳችሁ ምንም ሳትይዙ ከሁሉም ሳትሆኑ ቤት ብቻውን ምን ይሰራል? ይሄ ቤት አሁን ሰፊ ቤት ይሄንም ያህል ቤት ተሸክሜ ልጅ ከሌለው ምን ይሰራልኛል? እውነቴን እኮ ነው የምነግራችሁ። ልጅ የሰው ልጅ ወሳኝና ወሳኝ ነው። በቃ አለቀ። ፈረስ የሚያስጋልብ ቤት ይዤ ልጅ ከሌለኝ ምን ይሰራልኛል? ፈረስ የሚያስጋልብ ቤት ይዛችሁ ልጅ ከሌላችሁ ምን ይሰራላችኋል? ኑት ወላ አግቡ፣ ውለዱ፣ የራሳችሁ ነገር ፍርጣሩ። ከወለዳችሁ በኋላ ወንድ ልጅ ወንድ ነው፣ ከሄደ ሄደ ነው። ምንድነው ወንድ መለማመጥ? ከሄደ ሄደ። ራሳችሁን ችላችሁ አረብ ሀገር አዲሳችሁ አይደለም ልጆቻችሁን ታሳድጋላችሁ። አለቀ። ካላችሁ ሁሉም ሰው ስለሚወዳችሁ እህትሽ፣ ወንድምሽ፣ እናትሽ፣ አክስትሽ፣ አጎትሽ እኔ ለያዝ ይሻማሉ። በዛን ሰዓት እናንተ ላፍ ብላችሁ ሄዳችሁ አረብ ሀገር አዲሳችሁ አይደለም ልጆቻችሁን ታሳድጋላችሁ፣ ትለወጣላችሁ፣ የጎደላችሁን ታሟላላችሁ። አሁንሳ ቤቴን ሰርቼ እቃ ገዝቼ ከዛ ደግሞ ዲኮሬሽን ከዛ ደግሞ የሆነ ነገር የምናየውን አረቦች ላይ የምናየውን በሙሉ ቤታችን ማድረግ እንፈልጋለን። እድሜያችን እዛ ይሄዳል። ከዛ በኋላ እዚህ ሀገር ከመጣን በኋላ ና ልጅ ቢባል አይመጣ እና ትዳር ቢባል አይመጣ። ከዛ ምን ያላሉ ወረዴ ዘይች ጠንቋይ ለጠንቋይ እየሄደች ይቺ አረብ ሀገር ሄዳ ተገትራ ከርማ የመጣች ይቺ ቁሞ ቀር ይቺ እኮ ተውሎባት ነው ትዳር ማትይዘው መከራ ነው ስድቡ ራሱ። እኔ ለ3 ወር ነው ለ4 ወር ሳላገባ ቆይቼ እግዚኦ አታገቢም እንዴ? አሁንም ተመለሰሽ አረብ ሀገር ልትሄጂ ነው? እግዚኦ አከጂም እንዴ? ኧረ ምን ይሰራልሻል ይሄ ሀገር? ሰው ማለት ነው በማያገበድዳችሁ በማይመለከታችሁ እየገቡ እንደዛ ከመሆኑ በፊት የራሳችሁ ውሳኔ ያስፈልጋችሁ። በቃ አይ ከዚህ በዚህ ወር እኔ መሄድ አለብኝ፣ ቤቴን ሰርቼ ጨርሻለሁ፣ የፈለገ ነገር ይሁን በቃ አለቀ። ለምን ይሄ የሚያስፈልገኝ ነገር የምትችሉ ከሆነ መግዛት ነው። የማትችሉ ከሆነ ደግሞ እድሜያችሁን አይታችሁ እድሜያችሁ እየሄደ ከሆነ ቤቱ ካላችሁ የሆነ ማቴሪያል ይሄ የምንለው እቃ ቀስ ብሎ ይገዛን፣ ቀስ ብሎ ይደረጋል። እውነቴን ነው። እኔ ብዙ ጊዜ እቃ ግዙ፣ ይሄን አድርጉ፣ የጎደላችሁን አድርጉ እምላችሁ ከእድሜያችሁ አንጻር ማድረግ ትችላላችሁ። አትችሉም። የምትችሉ ከሆነ ማድረግ፣ የማትችሉ ከሆነ ደግሞ ታውት ነው ተወለ ውለዱ። ልጅ ጥሩ ነው። ልንገራችሁ ልጅ የራሱን ርዝቅ ይዞ ይመጣል። በልጅ ትከበራላችሁ። ልጅ ከወለድ ዛሬ አግብተሽ ልንገርሽ አንድ ባል አግብታችሁ ማለት ነው ካልወለዳችሁላችሁ ዞር ብሎ ማያዩዋችሁም። ምክንያቱም በቃ የዛሬ ወንድም ልጅ ይፈልጋል። የማይፈልጉት እንዳሉ ሁሉ ማለት ነው የሚፈልጉ አሉ። ከዛስ አግብታችሁ ስትወልዱ ምን ስትሉ ስትኖር ከሆናችሁ እግዚአብሔር አምላክ ምንድን ነው የሚባለው? ይሄ እህል ውሃ ከሆነ ይቀጥላል። እህል ውሃ ካልሆነ ጥርግ ካለ ጥርግ ይበል። ራሳችሁን ችላችሁ ልጆቻችሁን ማሳደግ አረብ ሀገር አዲሳችን አይደለም። ከዛ በኋላ ሄደን እንሰራለን። እንደው ልጅ ሳንወልድ ዝም ብለን የማንንም ልጅ ማስተማር እህት ወንድሞቻችን ለዩኒቨርሲቲ፣ ለኮሌጅ፣ ለስራ ማሰሪያ ባጃጅ ምን እያልን እድሜያችን እዛው ቅጥል ብሎ ይመጣን። ስንመጣ ቤት ተሸክመን ዝም ብለን አሸሸገዴ። ከዛ በኋላ እናት አባት ተረዲያ በአግባቡ በጊዜ መተሽ በወለድሽ በጊዜ መተሽ ባገባሽ ማነው አሁን ዙሮ እንደዚህ እያልሽ የምታማረሪው? እኔ ይሄን ያህል አመስሪልኝ አላልኩሽ ነው የምትልሽ የገዛ እናትሽ ራሱ እናቱ ማወቅ አለብሽ። ጥንቅር ብለሽ ደግሞ ዛሬ ላይ የመጣው ምን መሰላችሁ? እስከ ዛሬ ስንሰራ ቤተሰቦቻችንን ስንረዳ ከዛ ባጃጅ ሲሉ ባጃጅ ስንገዛ ቆየን። አሁን ደግሞ ምን መጣ መሰላችሁ? ፋሽን። እነዚህ ስንረዳቸው የነበሩ ሰዎች በሙሉ ወንዶችም ሴቶችም ኧረ በቃ አረብ ሀገር መሄድ ያለብን ተባለ። እንደገና ያንን ባጃጅ ሁሉ የገዛነው ሁሉ ኪሳራ ሆኖ ወይ እኛ የበዛ ባጃጅ በገዛንበት ቦታችንን አልገዛን ወይ የሆነ ነገር አልያዝን፣ ያም ከስሩ ድጋሚ ደግሞ ፕሮሰስ እንጀምራለን ለወንድሞቻችን አረብ ሀገር ለመውሰድ። አብዛኛው አረብ ሀገር ያለ ሰው እንደዛ ስለሆነ ነው ከገዛ ቤት ጀምሮ ማለት ነው። ግን በዛን ሰዓት እኛ እየተጎዳን ያለ ነው። ለራሳችሁ ኑሩ። ለራሳችሁ ሳትኖሩ ለሰው አትኑሩ። ነገ ጧት እናንተ ስትመጡ ዘወር ብሎ የሚያያችሁ ሰው የለም። እመኑኝ ይሄንን። እኔ በጣም ስለተናደድኩ ነው። በጣም ብዙ ስለማይ ነው አሉ አረብ ሀገር መጥተው ልጅ አጥተው ቁጭ አሉ በየቤተ ክርስቲያኑ መስጂድ ውስጥ ብታዩዋቸው። እኔ ብዙ ሙስሊም ጓደኞችም አሉኝ፣
ክርስቲያን ጓደኞችም አሉኝ ሳያቸው እስቲል ነው ልጅ አልሰጣቸውም፣ እስቲል ነው አልወለዱ። አዳኔ ይሳቀቃለሁ ማለት እኔ ልጅን ከነሱ ጋር ሂጄ ስቀላቀል ምናምን ፈጣሪ ምን አለ ለነሱስ ፍሬ ቢሰጣቸው፣ ለኔ የሰጣ አምላክ ለነሱስ ብታያቸው። በቃ ስለወለድኩኝ አውቀዋለሁ ስሜቱን ምን አይነት ስሜት እንዳለው። አረብ ሀገር ስለደከምኩኝ ደክሞ መጥተው እዚህ በቃ ባዶ ቤት ተሸክመው እናት አባቶቻችን መረዲያ ይሄን ያህል ዓመት ሙሉ ማንሰሪ ብሏት ነው መታ በጊዜ በወለደ ይትቀለይ እናቲቱም ስትቀለብ ከርማ እንገርሽ እውነቱን እናት ስለሆነች አይደለም። እናት ናት ልትከበር ይገባታል። ግን ደግሞ እንደዚህ የሚሉ እናቶች ስላሉ ማለት ነው። እና ውዶች የምንላችሁ ፈልጌ ነው የራሳቸው የሆነ ህይወት ያስፈልጋቸዋል። አለቀ። የራሳቸው የሆነ ህይወት ያስፈልጋቸዋል። ድርሃም 50 ብር ገባ 60 ብር ለምን 100 ብር አይገባ? እንደ ኑሮ ነው። አሁን ደግሞ ድርሃም ቀነሰ እንደዚህ እየተባለ ነው አይደለም? ለምን እዛ ላይ አይደርስም? ለእናንተ ምንም አይሰላላችሁ። የሚያስፈልጋችሁ እናንተ ልጅ፣ ትዳር፣ በቃ ቤት ከሰራሽ ቤት ለሰራሽ ልጅ ነው ምክሬ። ቤት ከሰራሽ ነይ ቶሎ አግቢ፣ ውለጂ። ከሆነ ሆነ፣ ካልሆነ ሄደሽ እንደገና ትሰሪያለሽ። ከዛ በኋላ ቃሽን ታሟሊያለሽ። እድሜሽን በአግባቡ ተጠቀሚ። እኔ እየተናደድኩ ነው እዚህ ብዙ ሰው ሳይ